ግን ካንቺ ውጪ ማን አለኝ? ማንም የለኝም። ቆይ ለምንድን ነው ዝም የማትይው? ለምንድን ነው ዝም የምለው? ሞተሽ ከማብድ አሁን ብቻው አይሻለኝም? ደግሞ እንዳትረሽ፣ ቅድም ያልሽውን አስታውሽ። በሱ ምክንያት ሁሉንም ወንዶች መግደል ነበር ያልሽውን እንዳትረሽ። ለምንድን ነው በሰው ጊዜ የምትቀልዱት? ሳሚ ደግሞ ልክ እንደ ባልሽ አይነት ባል ስላልሆነ ነው ትቶኝ የሚያልሄደው። ሁሉም ሰው ይለወጣል ብሎ ማሰብ የዋህነት ሳይሆን ጅልነት ነው። ኤውል ኢንስፔክተር ስለ ግድያ ምናምን ሰምተህ ከሆነ ያስጠራህን ዝም ብሎ ወሬ ነው። እሺ የምን ግድያ ነው? በቅድሚያ እንድታውቁት የምፈልገው ነገር አሁን ያላችሁት የህግ ቦታ ስለሆነ ከፍርሃት ነፃ ሆናችሁ ትክክለኛ መረጃ እንድትሰጡ ነው እዚህ ድረስ ያስጠራችሁ። ዳናዊት፣ የግድያ ሙከራ ተፈጽሞብሽ ከሆነ በግልጽ ንገሪኝ። ይቅርታ ኢንስፔክተር፣ ስለማንና ስለምን እንደምታወራ አልገባንም። ምንድነው እንደ አዲስ የምትሆኑት? ባልሽ ይደበድብሻል አይደል? አዎ፣ ግን ማን ጠቁሞ ነው? እሱ ለጊዜው ምንም አያደርግላችሁ። ዋናው ጉዳይ ባልሽ ይደበድብሻል ወይስ አይደበድብሽም? እንደደረሰን መረጃ ከሆነ በእናንተ የተነሳ ጎረቤቶቻችሁን በሰላም መኖር አልቻሉም። ክስ መመስረት ትፈልጊያለሽ? እንዴ እንፈልጋለን እንጂ በደንብ ነው የምንፈልገው። አረ ኢንስፔክተር ዝም በላቸው እንዴ! ዳናይት ነይ እንሂድ። የአረቄ ቤት መሰለ እንዴ እንደፈለግ ገብተህ የምትወጣው? ዳናዊት ባለቤትሽ ነው አይደል? አዎ ነው። አንዴ እሷ ትመልስልኝ። ዳናይት ይህ ሰውዬ በየቀኑ ይደበድብሻል? ክስ መመስረት ትፈልጊያለሽ? ኢንስፔክተር ለምን አሰማኝ? ይሄ በባልና ሚስት መካከል ያለ እኮ ተራ ግጭት እንጂ ሚስቴ እኔን በፍጹም መክሰስ አትፈልግም አይደል? ሊዳ አረ አንቺን እኮ ነው እያየህ ነው አይደል ኢንስፔክተር? እዚህ እናንተ ፊት እንኳን እንዴት እንደሚያደርጋት ብቻዋን ሲሆን ደግሞ ምን ሊያደርጋት እንደሚችል መገመት አያቅትም። አንቺ አንዴ ዝም በል። ዳናዊት መክሰስ ትፈልጊያለሽ? ይኸውልሽ የትኛውም ባል ሚስቱን የመደብደብ መብት የለውም። ይህን አድርጎ ቢገኝ እንኳን ህጉ 3 ዓመት ድረስ ሊቀጣው ይችላል። ስለዚህ ከፍርሃት ነፃ ሆነሽ ደረሰብኝ የምትይውን ነገር በሙሉ ንገሪኝ። ለምንድን ነው በሰው ጊዜ የምትቀልዱት? ክስ መመስረት ትፈልጊያለሽ ወይስ አትፈልጊም? እፈልጋለሁ። አንቺ እኔ መክሰስ ትፈልጊያለሽ? እኔ ኢሳያስ እሱን ሰው ወደ ነበረበት ማረፊያ መልሰው። ዳናይት ደረሰብኝ የምትይውን በደል በሙሉ እዚህ ጋር በዝርዝር ጻፊልኝ። ይቅርታ ኢንስፔክተር፣ አንድ ጊዜ አዋርቼው ልምጣ። እማዬ አንቺ ፎርሙን እየሞላሽ ጠብቂ። ይህ ቀን እንዲመጣ አልፈልግም ነበር፣ ግን ብነግር ልትሻሻል ስላልቻልክ ሆነ።
ይኸውልሽ እኔ ኮሚሽነሩ ፍቀድላት ስላለኝ ነው እንጂ መግባት አይቻልም ነበር። እሺ ቶሎ ጨርሱ። እሺ አመሰግናለሁ። የእስር ጊዜህ ባህሪህን የምትለውጥበትና ራስህን የምታይበት እንደሚሆን ተስፋ አለኝ። ልክ ነሽ። ይገባኛል። 3 ዓመትም ሲያንሰኝ ነው። እድሜ ልክህን የሰራህብኝን ድራማ ድጋሚ አትስራብኝ ሳሚ። ስታሲ በዚህ ሰዓት አስመስላለሁ። ዳኒ ይህችን ብቻ ብትይ ነው የመጣሽው አይመስለኝም። አሁንም ስለምታፈቅሪኝና በእኔ መጨከን ስለማትችይ የመጣሽው ይገባኛል። መጥፎ ባል ግን ባልወድሽ ቀና ነበር በፍጹም። ይኸውልህ ገና ሲጀምር ውድ የሀሁ ቲቪ ቤተሰቦች ድራማውን እዚህ ድረስ ወዳችሁ ካያችሁት ቻናላችንን አሁኑኑ ሰብስክራይብ ማድረግ አይርሱ። ያለ ጥፋትሽ አንቺን ማሰቃየቴ ከጥፋትም በላይ ጥፋት። ግን ከአንቺ ውጭ ማን አለኝ? ማንም የለኝም። ንዴቴንም ብሶቴንም ሁሉን ነገር የምተነፍስብሽ በምድር ላይ ያለሽ አንቺና አንቺ ብቻ ስለሆንሽ ነው። ስለማላፈቅርሽ ይመስልሻል? ከአንድም ሁለቴ መረረኝ ብለሽ ከቤት ስትወጪ ደም እንባ እያነባው እየለመንኩኝ ወደ ቤት የመለስኩሽ። ሰው ግን የሚያፈቅረውን ሰው ቀን በቀን አያሰቃየው። ልክ ነሽ፣ አያሰቃየው። ግን እኔ ፈልጌ ይመስልሻል? አይደለም። ይሄ የተረገመ መጠጥ ነው። እንደ ጋኔን ላይ ተጣብቆ ማልፈልገውን ነገር የሚያስደርገኝ እንጂ እኔ ሳልጠጣ አንቺን ከማስደሰት ውጪ ቀና ብዬ እችሻለሁ። ሳሚ አሁን በመጠጥ ማሳበቡ ምንም አይጠቅምህም። አሁንም ልክ ነሽ ዳው። ማሳበቡ የሚጠቅመኝ ነገር የለም። መጠጡን ማቆም ብቻ ነው የሚጠቅመኝ። ግን ደጋግሜ ሞክሬ አቃተኝ። ግን ከአሁን በኋላ አንቺ ካገሽ መጠጡን አቁሜ የአንቺ የምትወጂውን ሳሚ ለመሆን እሞክራለሁ። እንደዚህ እያልክማ ስንቴ ቃል ገባህልኝ። ሊሆን ይችላል። ግን ራሴን በዚህ ብርጭቆ ውስጥ የደበቅኩት አንቺን ከሚገባሽ በታች እያኖርኩ እንደሆነ ሳስብ ያ ሳይበቃሽ ምንም ሳታጠፊ ሰክር እየደበደብኩሽ የማሰቃይሽ ስቃይ ልክ እንዳልሆነ ዲኔን ስለሚወቅሰኝና ህመምሽን ላለማየት ስለ ይገባኛል። የምደረድሩ ቀሽም ምክንያት ነው። ግን እስቲ አንዴ በእኔ ቦታ ሆነሽ አስቢው። 3 ዓመት ሙሉ አስደስቼሽ እንደማላውቅ ሳስብ በቃ የታየኝ ብርጭቆ ውስጥ መደበቅ ብቻ ነው። አንቺ እኮ በዚህ ሰዓት ስለኔ መጠጥ ሳይሆን ድክ ስለምትል ልጃችን ነበር ማሰብ የነበረብሽ። እኔ የምለው ቆይ ይህን ሁሉ ጊዜ የሚያሰቃያት ከሆነ ለምን አልፈታችሁም? እንዴት ብላ ጌታዬ? ፍቺ እኮ በጣም መጥፎ ነገር ነው፣ በተለይ ለሴት ልጅ። ከስንት አንድ ወንድ ካልሆነ በቀር የፈታችን ሴት ለማግባት ፈቃደኛ አይደለም። ድሮ ቢሆን ልክ ነሽ፣ እንዲህ የሚያስብ ወንድ ብዙ ነበር። አሁን ግን ዓለም ስትቀየር የወንዶቹ ማሳሰብ ተቀይሯል። እባክህ አታስቀኝ ኢንስፔክተር። የአበሻ አስተሳሰብ የተቀየረው ሶሻል ሚዲያ ላይ ብቻ ነው። አሁንም እየኖርን ያለነው እንደ አባቶቻችን ዘመን ነው። ኢንስፔክተር ሌላ ማግባቱን ትተው ሰውስ መቼ ያኖራታል? በውሃ ቀጠነ ከጎረቤት ከሰፈሩ ጋር በተጣላች ቁጥር ይቺ ፈት እያሉ አይደል እንደሚያሸማቅቋት? ኢንስፔክተር ይህንን ክስ አሁንም ቢሆን የተቀበልኩት የልጄን ሕይወት ለማትረፍ ስል ነው። ብንወልድማ አዲስ ሕይወት ስለማይ መቅናቴንም መጠጣቴንም እተው ነበር። አላምንህም ሳሚ። እውነትሽን ነው። ደጋግሜ ስለዋሾች ብታሚ ነበር የሚገርመኝ። ማወቅ ያለብሽ ግን አባቴ ሰክሮ እየደበደበ ስላሳደገኝ ለልጄ እንደሱ አይነት አባት ነው እንደማልፈልግ።
ዳኑ አንድ ወር ብቻ ያስችል፣ አንድ ወር። እሱም ይበዛል ካልሽ ደግሞ ሳምንት። ከዛ ምንም መሻሻል ካላየሽብኝ መተሽ ድጋሚ መክሰስ ትችያለሽ። ግን ከኔ በላይ ዋጋ የከፈልሽለት ትዳር እንዲህ ከሚደመደም የመጨረሻ እድል ብቻ ያስችል፣ የመጨረሻ እድል ሸልሽ። እሺ ካልሽ ሌላ አንድ እንድታደርጊልኝ የምፈልገው ነገር አለ። መቼም በእኔ ጥረት ሱሴን ማቆም አልችልም። አንቺ ግን ልብሽ ንጹህ ስለሆነ ፈጣሪ ይሰማሻል። ጸልይልኝ። ያልሽው ነገር ፈጽሞ አላሳመነኝም። ግን እኔ የማምነው ትዳር ውስጥ አለመግባባት ሊፈጠር ይችላል። እዚህ ደረጃ ላይ ከደረሰ ግን ለባልም ለሚስትም አብሮ ከመኖር ይልቅ መለያየቱ ይሻላል። ኢንስፔክተር ክሱን ማቋረጥ እፈልጋለሁ። ምንድን ነው የምታወሪው አንቺ? ዳናይት አስፈራርቶሽ ነው አይደለ? ያለሽው ህግ ቦታ ነው፣ ምንም አያመጣም። አትፍሪው። ኤሉ ኢንስፔክተር፣ እኔም ብዙ ጊዜ አጠፋለሁ፣ ለዛ ነው የሚቆጣኝ። በዛ ላይ ዛሬ ስሜታዊ ስለሆንኩ ነው እንጂ እሱም እንደባል ልክ ነው። ሲያናድደኝ እኔም እሰድበዋለሁ፣ እቃም ወረውርበታለሁ። ጥቆማ በደረሰ ልክ አይደለም የሚበድለኝ። ብዙ ጊዜ ስለምንጫጫ የሰፈር ሰው ስለማይወደው ነው እንደዛ ያለክ። ለምንድን ነው በሰው ጊዜ የምትቀልዱት? ኢንስፔክተር እየቀለድን አይደለም። እመነኝ፣ አስፈራርቷት ነው የሚሆነው። እስኪ ዝም በይማ። ቆይ ለምንድን ነው ዝም የማትይው? ለምንድን ነው ዝም የምለው? ሞተሽ ከማብድ አሁን ብቻው አይሻለኝም? ለማንኛውም ወሬሽን አቁምና ነይ ቶሎ ብለሽ ፈርሚ። አልፈርምም። አንቺ ለምንድን ነው በትዳር ውስጥ እንደዚህ ጣልቃ የምትገቢው? አንዳንዴ ራሴን እንድወስን እድል ስጭኝ እንጂ። ተይ ያልኩሽ፣ በራስሽ ወስነሽ ያገባሽውን ትዳርማ እያየ ነው። እስቲ በቃ ዝም በይማ። ደግሞ እንዳትረሽ፣ ቅድም ያልሽውን አስታውሽ። በሱ ምክንያት ሁሉንም ወንዶች መግደል ነበር ያልሽውን እንዳትረሽ። እሱ ስሜታዊ ስለሆንኩ ነው ያልኩት። በቃ ልክ አይደለሁም። መሄድ እንችላለን አይደል? ጨርሰናል። የሀበሻ ሴቶች ችግራችሁ ይሄ ነው። ባል የበደለኝ ትላላችሁ፣ ቅጣቱን ያገኝ ሲባል ደግሞ ሀሳባችሁን ትቀይራላችሁ። ይኸውልህ ጌታዬ፣ አንዴ አዋርቻት ልምጣ። የፈለገ ቢበድላት አስገድደን እንድትከሰው ማድረግ አንችልም። እንደ እናት ስሜትሽን እረዳለሁ። ፍላጎቷ ካልሆነ ግን ጫና ባታሳድሪባት ጥሩ ነው። አሁንስ ይሄ ሰውዬ ምን እንዳስነካሽ አላውቅም። ምን ብሎ አሳምኖሽ ነው? አሁንም እንደተለመደው ሁለተኛ አልጠጣም ብሎ ቃል ገባልሽ? ንገሪኝ እንጂ ምንድነው የሚዘጋሽ? እማዬ ዛሬ እኔም ጥፋት እንደሆነ ገባኝ። በቃ ሱስ እኮ አቁም ስለተባለ ዝም ብሎ የሚቆም ቀላል ነገር አይደለም። እግዚአብሔር እርዳታ ያስፈልገዋል። አየሽ እማዬ፣ እኔ ደግሞ ሱስ አቁም ብዬ ሁሉ ጊዜ ጨቃጨቃለሁ እንጂ አንድ ቀን እንኳን ጸልዬለት አላውቅም። እስከዛሬ ለአምላኬ ጸልዬለት ቢሆን ያቆም ነበር። አትሳሳች። ፈጣሪ እሱ ማቆም ካልፈለገ በስተቀር አንቺ ስለጸለይሽለት ብቻ አይረዳውም። ለሰው ልጅ ነፃ ፍቃድ የተሰጠው ለዚህ ነው እኮ። እሱ ብቻ እኮ አይደለም፣ ከወለድን ለልጁ እንዳባቱ መሆን ስለማይፈልግ እንደሚያቆም ቃል ገብቶልኛል። የምን ልጅ ነው የምታወሪው? ስለኔና ስለ ሳሚ ልጅ ነዋ። አሁንማ ለሱ ያለሽ ፍቅር የጤና እየመሰለኝ አይደለም። ዳናይት፣ ነገ ጧት አንጠልጥዬ ጸበል ትጠመቂያለሽ፣ አብረን እንሄዳለን። እማዬ እግዚአብሔር ፍቅር ነው አይደለ? ስለዚህ ፍቅር ስተት ሆኖ አያውቅም። ጸበል አያስፈልገኝም። እሱን ለማስጠመቅ ከሆነ ግን አብረን መሄድ እንችላለን። ውድ የሀሁ ቲቪ ቤተሰቦች ድራማውን እዚህ ድረስ ወዳችሁ ካያችሁት ቻናላችንን አሁኑኑ ሰብስክራይብ ማድረግ አይርሱ። እሺ አንድ ተረት ልንገርሽ። እኔ በሳት ተረት መስማት አልፈልግም። ምን አለ ብትሰሚ? እሱን ሰምተሽ ሀሳብሽን ለውጠሽ የለ? ሀሳብሽን ላስለውጥሽ አይደለም፣ ብቻ ሳልነግራት ብዬ እንዳይቆጨኝ ነው። ምን አለ ብትሰሚኝ? እሺ ልስማሽ። አንድ ዳክዬ ነበረች። ከነጫጩቷ ምግብ ፍለጋ ወንዝ ዳር ትደርሳለች። እዛም ስትደርስ አንድ ተጎርቶ የወደቀ ትንሽዬ እባብ ታገኛለች። ምን ሆነ ነው ብላ ስትጠይቀው ተጎድቼ ነው፣ ደብድበውኝ ነው፣ እናም አሁን አቅም ስለሌለኝ ተሸክመሽኝ ይህንን ወንዝ አሻግሪኝ ይላታል። ዳክየዋን በየዋህነት ተሸክማው ወንዙን ታሻግረዋለች።
ልክ ወንዙን ዳር ሲደርሱ ያ እባብ ዳክያዋን መናደፍ ይጀምራል። እንዴ ምን ሆነ ነው ደግ ባደረኩልህ ስትለው እባብ መሆኔን አትርሺ አላት። ከዛም እባቡ ልጆቿን መናደፍ ይቀጥላል። እሺ ቢያንስ ልጆቼን ተውልኝ ትለዋለች። አለመናደፍ አልችልማ ምክንያቱም መናደፍ ባህሪ ነው ይላታል። አየሽ ልጄ አንዳንድ ሰው ልታግዡ ብትሞክሪም ልታዝኝለት ብትፈልጊም ተፈጥሮ እስከሆነ ድረስ መለወጥ አይችልም። ይሁንሽማ አሁን የነገርሽኝ ታሪክ ስለኔና ስለ ሳሚ ሳይሆን ስላንቺና ስላባዬ ነው። ሳሚ ደግሞ ልክ እንደ ባልሽ አይነት ባል ስላልሆነ ነው ትቶኝ የሚያልሄደው። በዛ ላይ በጣም እንደሚያፈቅረኝ አውቃለሁ። እንዴ አንቺ ልጄ ነሽ እንደዚህ የምትናገሪ? ይሁንሽማ የሰው ልጅ በፈለገው ሰዓት ልቡ ይቀየር እንጂ መለወጡ የማይቀር ነው። ወንበዴ የነበረው አይደል እንዴ በጌታ ቀኝ ተሰቅሎ በባከነ ሰዓት ጻድቅ የሆነ? በግራ በኩል ተሰቅሎ የነበረውንም አትርሺ። የሞት አፋፍ ላይ ሆኑ ታምራት እያየ እንኳን ከመለወጥ ይልቅ በጌታ ሲያላግጥ ነበር። እኔ ማለት ያለብኝን ነግሬሻለሁ። ሁሉም ሰው ይለወጣል ብሎ ማሰብ የዋህነት ሳይሆን ጅልነት ነው። ወንድሜ ባለ ትዳር ነው? አዎ። እና ሚስት ቤተሰቦች አላት? የላትም። እናቷ ብቻ ነበር የነበረቻት። አራስ እያለች ስለሞተች ማደጎን ያሳደጋት። ምን ያህል ፈጣሪ ቢወድ ነው እድለኛ ነው። ይሄ ምን እድለኝነት? እንደኔ እናት ያላትን ብታገባ ምን ይገባ ነበር? ይቺ እኮ እኔን ስለምጠለኝ ብቻ ዛሬ እንድታሰር ከሳይ ነበር። እኛ አይደለንም። ተይኝ ወድ እቺ እንዳልሆንሽ አውቃለሁ። እማማ አይደለችም እኮ። እሱን ተይው። ያት እስቲ እንዲህ ስትያት ሰው ትመስላለች አይደል? ሳሚ በማርያም ዝም በል በማርያም። እኔ ወድ ባህሪዋንማ ሁሉም ሰው ማወቅ አለበት። ይኸውልህ ምን ያህል እርኩስ እንደሆነች የሚገባ እሷ ፈትና ገለሞታ ስለሆነች በልጇ ትደር ትቀራለች። ያት ፊቷ ሲነፋፋ እና ታዲያ ፊቷን እያየ ነው ባሉ አብሯት የሚቆየው። ሳሚ ከዚህ በኋላ በቃ ዝም በል፣ ምንም እንዳታወራ። እንዴ እስር ቤት ታበሰብሰኛል ነበር እንዴ? ለምንድን ነው ማለወራው? ኧረ ሳሚ ምን እያረክ ነው? ዛሬ እንኳን እኔን ስታይ ፊቷ ፈገግ ይበል፣ ፈገግ በይ። ስማ እንዳንተ አይነቱን ወንድ ስለማልፈራ በከስ እንኳን ከሰስኩ ብዬ ነግረ ነበር። ለምን አትተውም ሳሚ? በቃ ዙር በእናትህ። ስነ ስርዓትን ብትይዝ ይሻላል። ባሪዝ እንደለመድሽው ልከሽኝ። ኧረ ሳሚ ምን እንደምታደርገው ተው በእናትህ። ወድሜ እባክህ ፊትህን አዙረኝ። አታርፈን ስራ ስራሽ። ካልፈለክ መውረድ እንችላለን። ሳሚ ለምን አትተውም? አሳዳጊ የበደለ ባለጌ እንዴ! ምፈልገ ሳብስታ እማ ደህና ነሽ? ተጎዳሽ? ምንድን ነው ያደረከው? ቆይ የሰማሻት አይደል እንዴ? ቆይ ግን መቼ ነው የምታምነኝ? እኛ አይደለንም የጠቆምነው አልኩህ አይደል እንዴ? እማዬ ተጎዳሽ? ስሚኝማ፣ ይኸውልሽማ አንድ ጊዜ ስሚኝማ። እማዬ እስኪ ደህና ነሽ? ይኸውልሽ አንድ ጊዜ ስሚኝ። ወይኔ ጉድ! ሰሚኛለሽ? ከዚህ በኋላ አንድ ነገር መስማት አልፈልግም። አሁን ካንቺ መስማት የምፈልገው ውሳኔሽን ብቻ ነው። የምን ውሳኔ? ወይኔ ወይ እሱ
እናቷ ካልሆነች ታዲያ ማን ሊጠቁም ይችላል? ደስታ ስሻ ጨለመ ቀኔ ሐዘን በረታ ባሰ በኔ ባጎረስኩና እጄን ሆነ የለገስኩት ፍቅሬ ባከነ ደስታ ስሻ ጨለመ ቀኔ ሐዘን በረታ ባሰ በኔ ባጎረስኩና እጄን ሆነ የለገስኩት ፍቅሬ ባከነ አልችልም አልጨክንም ጊዜ ይፍታ ሁሉንም አልችልም አልጨክንም ጊዜ ይፍታ ሁሉንም ጊዜ ይፍታ